በአንተ ቤት አራዳ መሆንህን እኮ አሁን አብርሽ ማለት ነው። በአንተ ቤት አሁን አራዳ ነህ። ቤት ድራማ ሰርተህ ሞተሃል። ድራማ እንዲው 4 ወር ያልሞላው ልጅ እንዲው ከፍ በል ዝቅ በል እንዲው ወገን አይደብርም? እንደዚህ ከሆነ ያለ እርሜያችሁ አትውለዱ። እውነቴን ነው የምላችሁ፣ ይቅርባችሁ፣ የምር ይቅርባችሁ። በቃ ያለ እርሜያችሁ አትውለዱ። በቃ 30 ዓመት ምናምን ሲሆናችሁ ውለዱ። እውነቴን ነው የምላችሁ። ይሄ ህፃን ልጅ ስንት ወሩ ነው ከተወለደ? ወገን 4 ወር ቢሆነው ነው። ኧረ እንደውም አይሆነውም 4 ወር ራሱ። አብርሽ እንዴት ሲያደርገው እንደነበረ አይታችኋል። እኔ በገዛ ልጁ ምን አገባኝ? አይመለከተኝም። ነገር ግን እንዴት ለምን ይደረጋል? ካሜራስ ላይ ባታወጣው ምን አለ? ህፃኑን ባታወጡት እንደው ትንሽ ረጋ ብትው ምን አለ? ኧረ በኢየሱስ ምን እየሆናችሁ ነው? ኧረ በስመ አብ! ኧረ በጣም 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 ተንትን ከመጠን በላይ አልፋችኋል። እውነት ለመናገር ከመጠን በላይ ነው ያለፋችሁት። አይታችኋል ልጆችዬ፣ ከቪዲዮውን እንዴት ሲያደርገው እንደነበረ የገዛ ልጅ ነው። በእርግጥ እኮ አይመለከተንም። ነገር ግን ደግሞ ለምን አንገቱን ይንቀሳቀስ እያለ ባፉ ደፍቶ፣ ኧረ በኢየሱስ አንተ ትልቅ ሰው አይደለህ እንዴ? ትንሽ እኮ አይደለህም አብርሽ። አንተ ማለት እኮ አባት ማለት ነህ። አሁን ትልቅ ሰው ነህ። ትንሽ እኮ አይደለህም። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ መጥቻለሁ። በአብርሽ እኔ በአብርሽና በሄርሜላ እንኳን ብዙ መስራት አያስደስተኝም። እስቲ ግን ያየሁትን ነገር ሀሳብ ለመናገር ነው የመጣሁት። እውነት ለመናገር በጣም የሚሰሩት ስራ በጣም ስለሚያስጠላ አሁን በጣም ጥሩም አይደለም። እውነት ለመናገር ማለት ነው። የኛም ስሩ የሚለን ጥሩ ነገር ፖስት ሲያረጉና ጥሩ ነገር ሲለቁልን ምናምን ነው። እውነቴን ለመናገር ምክንያቱም ቪዲዮዋቸው ሲጀመር የሆነ ወኝ ራሱ አይልም። አሁን ላይ ይቅርታ አድርጉልኝ ግን ይሄን ስል ማለት ነውና ዛሬ ደግሞ ጭራሽ አብርሽ ልጅ ይዞ ጥጦ ይዞ ምናምን። በእርግጥ ሩታ እዛው ትሆናለች ካሜራ ላይ ስላልገባች ሆናል እንጂ ማለት ነው እውነት ለመናገር። ነገር ግን ልጅህን እንደዚህ ካሜራ ላይ ማውጣት የሰው ልጅ ወልዶ አመት እንኳን ይደብቃል። እውነት ለመናገር ማለት ነው የምናውቃቸው አሉ ዩቲዩበሮች እስከ አመት ድረስ እንኳን ልጆቻቸውን ካሜራ ላይ የማያወጡ አሉ። አንተ ካሜራ ላይ ማውጣቱን አውጣው፣ ችግር የለውም ይውጣ፣ ምንም አይደለም። ፈጣሪ መርቆ የሰጠውን እሱ ካልሆነ ማንም ሰው ሊነካው አይችልም። ምንም ይሁን ምንም ገባቸው አይደለ? ግን እንዲዛ በልቡ አስተኝተህ 4 ወር ያልሞላው ልጅ ኧረ በጣም ነው የሚያሳፍረው። ወኢየሱስ በጣም ነው የሚያሳፍረው ማርያምን። ኧረ በጣም ነው የምትገርመው አብርሽ። አንተ ትልቅ ሰው ነህ ወይስ ሕፃን ነህ ወይስ ምንድን ነህ? ምን እየሆንክ ነው? ብር አሳብዶ ገደል ሊሰድህ ነው እንዴ? የዩቲዩብ ብር ሊያቀውሰህ ነው እንዴ? የዩቲዩብ ብር ላሳብድህ ነው እንዴ? ኧረ ቀስ በል። ምነው ዓለምን ጨበጥናት አላችሁ? ዓለምን ያዝናት አላችሁ? ከኛ በላይ ሀብታም የለም አላችሁ? ዓለምን ጨበጥናት በእጃችን። በቃ ሞት አለ እኮ። ቀስ በሉ፣ ተረጋጉ፣ ረጋ በሉ። ውሽማ ጋር ይዘህ መጣ ልጅህን አይደል? ከእናቱ እንትን ብለህ ውሽማ ጋራ ይዘህ መጣ። ጥሩ ነው። ልጁን አልጋ ላይ አስተኝቶ አምሮብሻል፣ ማንን ልታማልኒ ነው? በጣም ነው ያመረብሽ እያለ ፀጉሯን ምናምን ይነካካል ማለት ነው። ፈጣሪ ትዕግስቱን ስጠኝ። እኔ ይነካካ ምን አገባኝ ስለሱ። ያናደደኝ ህፃኑን እንዴት ማድረጉ አናዶኛል። ልጅነቱ እኮ የራሱ ልጅ ነው። ምን አገባኝ? አይመለከተኝም። ደግሜ ስናገር አሁንም አይመለከተኝም። ምን አገባኝ? ግን አሳዝኑኛል ህፃኑ የእውነት። ያችሁን ታንጠለጥለዋለች፣ እሱም ያንጠለጥለዋል። ኧረ በጌታስ እግዚአብሔር ልቦና ይስጣችሁ፣ የምር ልቦና ይስጣችሁ። ያለ እርሜያችሁ ወይም ወልዳችሁ ነው መሰለኝ የምትሆኑት አንዳንዴ። ኧረ በስመ አብ! እንዲህ የእኛ እናቶች በልጅነታቸው አይደል እንደ የወለዱን እኛን። እንዲህ በዛ ሰዓት እንዴት ነው እኛን ያሳደጉን? እንዴ ምንድን ነው እያሳያችሁ ያለው? ይቺ ደግሞ ትላለች። እኔ ምን አገባኝ? ስላንቺም እኮ አይመለከተኝም። የፈለግሽው መሆን መብትሽ ነው። ምን አገባኝ? ግን አናዳችሁኝ ነው ልጁን እንደዚህ እንትን ማለታችሁ በጣም ያስገርማል። ለማንኛውም እግዚአብሔር ልቦና ይስጣችሁ። ብር አሳብዶ ሸለቆ ሊከታችሁ ስለሆነ የተነሳው አይቀርም መቼም ሸለቆ ይከታችኋል እናንተን ማለት ነው። ልትሞቱ ነው ብር ብላችሁ ማለት ነው። ብር ብላችሁ ልታብዱ ነው። ብር ብላችሁ ልትሞቱ ነው። በቃ መኪና ገዝታችሁ 3ኛ መኪና ለመግዛት
ቤት ሰርታችሁ ሁለተኛ ቤት ለመስራት ሩጫ ላይ ናችሁ። ልቦና ይስጣችሁ። ይሄን ነው የምለው ነው። ሌላ ምንም አልልም። ማርያምን ያየሁት ነገር እኔ ቪዲዮ መስራትም አልፈለኩ ሲጀመር። አሁን በጣም ጥሩ ስላለ አይደሉ በጣም ነው እንትን እያለኝ ያለው ለመስራት ራሱ ምንም እንትን እየሰጠኝ አይደለም። እውነት ስነግራችሁ ደስ እያለኝ አይደለም የምሰራው። ዛሬ ግን በቃ ባየሁት ነገር ለመናገር ያክል ነው እውነት ለመናገር እንጂ ምንም ደስ የሚል ስራ የላችሁም። ይቅርታ አድርጉልኝና በጣም አንዳንዴ እኝኝ ሁሌ ጭቅጭቅና እኝኝታ ሲሆን የሚያይ ሰው ራሱ ይሰለቻልና እግዚአብሔር ልቦና ይስጣችሁ እላለሁ። ውዶች ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ሸር አድርጉት። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። አመሰግናለሁ። መልካም ምሽት ይሁንላችሁ ለሁላችሁ።